አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁ በሰላማችሁ ይብዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት ውድ ቤተሰቦቼ። እነሆ ዛሬ በአዲስ ቪዲዮ መተናል። ውድ ቤተሰቦቼ ቪዲዮን ስጀምሩ ተባካችሁ በላይክ ጀምሩት። እናንተ ምንም የምትጎዱ ነገር የለም። እኔ ደግሞ ይጠቅመኛል። ተያይዘን እንደግ። ቅንነት ለራስ ነው፣ ለማንም አይደለም። ጥሩ ነገር እንስራ። እንዳይ ወደ ቪዲዮ መጨረሻ ቪዲዮ ምን እንደተፈጠረ ምን እንደተካሄደ ትንሽ ቪዲዮ እንጨባ አድርጌ ያስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። እንደምታውቁ ሰሞኑ ሉል በጣም በጭንቀትና ውጥረት ውስጥ ነበረ። ከዛ በኋላ እያንዳንዱ በሱ ህይወት ላይ መስዋዕትነት የከፈሉ ልጆች በሙሉ ሽልማት ያበረከተ ነበር። እናቱም ድረስ ሳትቀር በመጀመሪያ ደረጃ እሱ ከዛ ከወጣ በኋላ ነገራቶችን አስተካክሎ ቀጥታ አዲስ አመቱ እናቱን አስደስተዋት ነበር። ከዛ እንደምታውቁት ዘለቀ ሚስቱ በጣም በህይወቱ ተጫውታ ብዙ ነገር አድርጋ ነበር። የእሱ ኬዝ እያንዳንዱ ነገር ተከታትሎ ቦታ ቦታ አድርገው ነበር። መያዝ ያለባቸው ሰዎችም ተይዘው ወደ እስር ቤት ቀርበዋል። ቀርበው ነበረ። ከዛ ሉል እንዲገኝ ወይስ መቅደስ ያለችበት ቦታ ወይ ባልዋ ልጆቿ ያሉበት ቦታ እንዲገኝ የጠቆመ ልጅ እንዳየችሁት ወደ አዲስ አበባ አምጥተውት ከነ ፍቅረኛ አምጥተውት ሰፕራይዝ አድርገዋቸውን ነበረ። ከዛ በኋላ በሱ ጉዳይ ላይ ብዙ ዋጋ ከፍላ ህይወቷ ያጣች ብዙ ነገር ያደረገች ማናት ዲናም ሽማግሌ ልትልክም ፈልጋ ነበረ። ምክንያቱም ሉል መቼም እንደማታሸንፈው ሁሌ አሸናፊ እንደሆነ ነው የምታውቀው። ስለዚህ እንዳሸነፋት እንደተሸነፈች ስላወቀች ነው በዘላለም በኩል መታ ሽምግልና የላከችው የነበረው። ስለዚህ ሉልን ያ ነገር በምንም ተአምር ይቅር እንዳይማይላትና ነገራቶችን ቀስ በቀስ ለህግ እንደሚያቀርባት ማናቸውም እንደማይቀሩ በሱ ጉዳይ ላይ እጃቸው ያስገቡ እሱ ዋጋ እንዲከፍል ያደረጉ ልክ እንደ መቅደስ ማለት ነው። መቅደስ አምነዋት ነው መጨረሻ ወጥመድ ውስጥ የከተተችው የነበረው። ለሽያጭ ለዛውም ለድርድር ያቀረበችው የነበረው ሰው ሆኖ ለሽያጭና ለድርድር ያቀርባሉ። ምን አይነት አረመኔ ሴቶች እንደሆኑ እኔ አላውቅም። ለነገሩ መቅደስ እኔ ተበክቶልኛል። መቅደስ ለልጇ ያልሆነች ለሉ ትሆናለች ማለት በጣም ከባድ ነገር ነው። ዲናም የልጇ ያልሆነች ለማንም የምትመለስ አይደለችም። ዲናም እንደምታውቋት መቅደስም እንደምታውቋት ለሁለቱም ልጆቿ በየቦታ አስቀምጣ ነው ባልዋን ዋጋ የምታስከፍለው ነበረው። እንዳያውቅ በሽተኛ እንደሆነ ከማንም ሰው ጋር እንዳይገናኝ ያደረገችው ነበረው። ግን አንዳንዴ በህይወታችሁ ጥሩ ነገር የምትሰሩ ከሆነ ፈጣሪ ጥሩ አይጥላችሁ። ከሆነ ቦታ ሰው ይልክላቸዋል። እሱ መስሎ ሰው ይልክላቸዋል። ስለዚህ ምን ጊዜ ቢሆን በሰው ህይወት ላይ ጥሩ ነገር ለመስራት ጥሩ ነገር ለማድረግ መሞከር አለብን። ሉል ይሄን ነገር በሙሉ ካለበት ስቃይ በሙሉ እንዲወጣ የሚያደርገው በሰራው ጥሩ ስራ ነው። ጥሩ ስራ ባይሰራ ኖሮ ለሰዎችን ጥሩ ነገር ባያደርግ ኖሮ ሁሌ ታማኝ ባይሆን ኖሮ ሁሌ ለእውነት ባይቆም ኖሮ ዛሬ በየቦታው ሉል ድሮ መተነው ነበር። እንኳን ዛሬ በሽፍጦች ተይዞ ድርድር በብር ድርድር ቀርቦ ቦታውትና ድሮ የከብቶች እስር ቤት ያሰሩት ሰዓት ነው ሉል በዛ ሰዓት ነው የምናጣው ነበረው። ግን አልሆነም። ለምን? ፈጣሪ ይጠብቀዋል። ፈጣሪ ይጠብቀዋል። እናቱም ሆነ እሱ ለፈጣሪያቸው ፈርተው ተገዝተው የሚኖሩ ሰዎች ናቸው። ስለዚህ ለእውነት ምሰሩ ከሆነ እውነተኛ ሰዎች የምትሆኑ ከሆነ መቼም ቢሆን አትወድቁም። መቼም ቢሆን ወደ ኋላ አትሄዱም። ዛሬ ዲና ያ ነገር በደንብ ስላወቀች በደንብ ስለተረዳችው ሉል በምንም ነገር እንደማይሸነፍ ስላወቀች ነው በዘላለም በኩል መታ አንተ ወንድምህ ነው፣ በሁሉ ነገር ትግባባላችሁ፣ በሁሉ ነገር አብራችሁ ነው የምትሰሩት። ስለዚህ እባክህ ከወንድሜ ልጅ ጋር ኃይለኛ ጦርነት ውስጥ ገብቻለሁ፣ ያልሆነልህ ውስጥ ገብቻለሁ። ከወንድሜ ልጅ ጋር አስታርቀኝ፣ በቃ እንደምንም አስታርቀኝ፣ ያለውን ነገር በሙሉ ይፈታ የሚል መልእክት ነው የመጣው ነበረው። በእርግጥ ቪዲዮን አልተለቀቀም ውድ ቤተሰቦቼ። ይሄ ምስጢር ማውጣት አይደለም።
ቀላል ነገር ነው። ምክንያቱም ለምን ሚስጥር ታወጫለሽ? ለምን እነሱ ምን ሳይሉት እንዳትሉኝ። ምክንያቱም ይሄ ሚስጥር የሚባል ነገር አይደለም። በቃ ልታረቅ ነው ያለችው። ግን ልዑል በዚህ ጉዳይ ላይ በምንም ጉዳይ እንደማይመለስና ዋጋ እንደሚያስከፍላት ለሱ ዋጋ እንዳስከፈለችው ብዙ ወንድሞቹ ተጎዱ። አንድ ወንድማችን በጥይት ተመታ። 2 ወንድሞቻችን በሷ እጅ ነው ያሉት። ስለዚህ ያ ነገር ዋጋ ትከፍልበታለች እንጂ መቼም በቅርታ ምንቀር ሰዎች አይደለንም ነው ያለው። ይህም እኔ እደግፈዋለሁ። እሷ ለእጇ ማግኘት አለባት። ምክንያቱም ብዙ ሰው አስለቅሳለች። ለብዙ ሰው ዋጋ ከፍላለች። ብዙ ሰው ዋጋ እንዲከፍል አድርገዋለች። ብዙ ሰውን ደግሞ ህይወቱ እንዲያጣ አድርጋለች። እንግዲህ እኛም አናቃቸው ከካሜራ ጀርባ ሆኖ ብዙ ዋጋ የከፈሉና እሷ በምታረገው ነገር የአሞቴ ጎሳዎችና የሳምራዊ ጎሳዎችን ብዙ ሴቶችና ብዙ ወንዶች እንዳለቁ ሁላችንም እናውቃለን። ያ በሆኑ የሚያደርገው የአሞቴ ጎሳ እንደሆነ እናውቃለን። የሳምራዊ ጎሳዎች ወጣቶችም ሆነ ወጣት ወንዶችም ሆነ ወጣት ሴቶችም እንዳለቁ እናውቃለን። እንዳይወልዱ ወንዶቹ ደግሞ አገራቸው እንዳያውቁ፣ ቤተሰባቸው እንዳያውቁ፣ ማህበረሰብ እንዳያውቁ፣ የተወለዱበት ቦታ እንዳያውቁ፣ አባት እናታቸው ማን እንደሆነ እንዳያውቁ ተደርገዋል። ያ እሷ በምታደርገው ነገር ነው። ምክንያቱም የልዑል አባት የሳምራዊ ጎሳ ዋና ሀብት የተባለው ስለያዘ ነው። እሱ ለማግኘት ነው ይህን ያህል ዋጋ የምትከፍለው። ገብተዋቸዋላ። ስለዚህ እሷ ስንት ህዝብ ካለቀ በኋላ ስንት ህዝብ ከተጨፈጨፈ በኋላ የሳምራዊ ሴቶች እንዳይወልዱ ነው መሀል እንዲደረጉ ነው መድኃኒቱ ይሰጣቸው ነበረው። ዶክተሩ የባፉ መስክረዋል። መቼም ማይካድ ውሸት ነው፣ ማይካድ እውነት ነው። ስለዚህ ሉል ይዞት ዶክተሩ ሉል ሳይሆን ኤርሚያስ ይዞት ያንዳንዱ ነገር መስክረዋል። ስለዚህ ዛሬ እሷ የዚህ ሰው ህይወት በሙሉ ካጠፋች በኋላ እንደፈለገች ከዘለለች በኋላ እንደፈለገች ከሆነች በኋላ ለምንድን ነው ዛሬ ያዙኝ ልቀቁኝ፣ እኔ ምንም ነገር አላጠፋሁም፣ እኔ ምንም ነገር አልደረኩም ብላ ልመና የምትመጣው? ይሄ በሙሉ ያለቀው ቀላል ነገር ነው አይደለም። ሰው እንደ ሰው የሚያዝን ከሆነ ሰው እንደ ሰው የሚያይ ከሆነ ይሄ ነገር በእኔ ላይ ቢደርስ ይሄ ነገር እኔ ብጎዳበትስ ብሎ ማያምን ሰው እንዴት ነው ይቅርታ የምታደርጉለት? በምን ሁኔታ ነው ይቅርታ የምታደርጉበት? እሷም በምንም ሁኔታ ይቅርታ የሚደረግላት ሴት አይደለችም። ለምን? አረመኔ ስለሆነች፣ ለምን? ጨካኝ ስለሆነች፣ የሰውን ህይወት ምን ነገር ስለማያሳዝናት፣ በቃ ሁሌ እኔ አሸናፊ ነኝ ከእኔ በስተቀር ማንም የለም የምትል ሴት ስለሆነች ማለት ነው። በእሷ ጉዳይ ላይ ምንም ነገር ይቅርታ የሚደረግላትም ነገር የለም። ለእሷ ማንም የሚሸነፍ ሰውም የለም። እሷ እንደ ሰው ካላየች እንደ ሰው ምንም መሆን የለበትም ብላ ማታስብ ሴትዋ ዛሬ እሷ ማነው ከመሬት ተነስቶ አይ ለእሷ ማዘን አለብን፣ አይ ለእሷ እንደዚህ ነገር ይደረግላት ተብሎ ለእሷ ማን ነው የሚያዝንላት? ማንን? ልዑልን ለማጥፋት እኮ ከአንድም ሁለቴ ሰርግ ደግሳለች፣ ብዙ ዝግጅት አዘጋጅታለች፣ ብዙ ብር ከፍላለች። ግን እሷ በምንም ሁኔታ በምንም ዙሪያ እሱ የምታጠፋበት መንገድ ስላጣች እኮ ነው ዛሬ ያዙን ልቀቁኝ ከኔ በስተቀር ማንም የለም እኔ ነኝ ሁሉ ነገር ማቀው ልዑልን ማጥፋት አለብኝ ብላ እያጎቶቹ ልጆች እንኳን ሳይቀሩ እኮ ነው ብር ተከፍሎ በሚዲያ ላይ ወጥቶ እንዲናገሩ የተደረጉት። ነገ የተለያይቶ ማይለዩ ሰዎች ለዛውም እነሱ እንዲፈሩ አድርጋ ውሸት እንዲያወሩ አድርጋ ከልዑል ጋር እንዲጣሉ አድርጋ እና የቺ ሴትዋ ናት ዛሬ ልዑል በመጨረሻ በደረሰ ሰዓት ይቅርታን የሚያደርግላት በሽማግሌ የሚደረደራት ለምን ተብሎ በእሷ ጉዳይ ላይ እኮ ሁላችንም ደምተናል፣ ሁላችንም አልቀሰናል። ለምን ህዝብን እንደዚህ ታደርጋለች ብለን የገዛ እህቷ እኮ ነው መታ የመሰከረችባት። ለምን? ያደረገችው ነገር ትክክል ስላልሆነ ማለት ነው። እኔ ልዑልን ደጋፊ ነኝ። ዛሬም ሆነ ነገ ያኔ የልዑል ደጋፊ ነኝ። ልዑል ያደረገው ነገር ትክክል ነገር ነው። ስለዚህ የእሷ መጨረሻዋም ምን እንደሚሆን ምን እንደሚወጣት እናያለን። እሷ ምክንያቱም እኔ አሸንፋለሁ፣ ሁሌ አንሞት ቤተጋዳ የሚባል ነገር አለ። ሁሌ እኔ ነኝ ተሸናፊ፣ እኔ ነኝ አሸናፊ፣ ማንም ከኔ የሚበልጥ ሰው የለም። በቃ እኔ ሁሉን ሰው እኔ ያሸንፈዋለሁ፣ ሁሉ ሰው በእኔ ቁጥጥር ነው የምትለው ባህሪ አላት።
አይደለችም። እዛ ገጠር ሂዳ ማያውቁ ማህበረሰቦች ምስኪኖች በብር በመቀለብ በሆነ የሆነ ገደላ እሷን እንዲወዱ እሷን እንዲያከብሩ እሷ ማንም ሰው እንዳይነካት ከለላ እንዲሆኑላት ከለል እንዲያደርጉላት ስላደረገች ሌላ ማህበረሰብ አያውቃትም ማለት አይደለም። ለልጇ እኮ የራስሽ ጉዳይ ብላ እኮ የሄደች ሴትዋ ናት። ስለዚህ እቺ ሴትዋ በስነ ስርዓት በህግ መቀጣት አለባት። ህግን ቅጣት መስጠት አለበት። ለምን ተብላ ነው እሷን ይቅርታ ተደርጋ የምታው? የአባቱ እህት ስለሆነች። በሉል ጉዳይ ላይ እንኳን ሉል ከአንድም ሁለትም እኮ ተናግረዋል። እኔ እናቴ ብትሆንም በእውነት አልደራደርም። እውነት ናት። ምንም ይፈጠር ምንም እኔ ዋሽቼም አላስታርቅም። ያልሆነ ነገር ሰው ሰርቶም ዝም አልልም። በቃ ይሄ ስራዬ ነው። በስራዬ አልደራደርም። ሁሌ ለእውነት መስራት አለብን ነው የሚለው። ያው እንደምታውቁት ነው እሱ ለእውነት እንስራ ባለ ሰዓት አንዳንድ ትርምስ የሆኑና የሆዳዳሪ የሆኑ ሰራተኞች ከስር መረጃ ያቀብላሉ። እነሱ ባቀበሉት መረጃ ነው ዲና እንድታመልጥ ያደረጉት። ያው ታውቃላችሁ፣ 2 ወጣቶችን ብር በኃይለኛ ከፍላ ነው እንድታመልጥ ያደረጉት። ለዛም ከእነሱ ጋር እንደፈለገች ጨፍራ ትልቅ ሴትዮ ናት፣ ልጅ ያደረሰ ሴትዮ ናት። ግን ወጣቶችን አስገብታ እንደፈለገች ምትጨፍር እንደፈለገች የተዝናናች ልጇን እህቷ ቤት ልክና ምንም ነገር እንዳታቅባት ምንም አይነት መረጃ እንዳትይዝባት። ያው እናት እኮ ናት፣ ልጅ እኮ ናት። ወይ ትቀየመኛለች ወይ አትጠጋኝም። አሁንም ቢሆን ተቀይማታለች። በሷ የመጣደ እንዴ ልጇ ራሴን አጠፋለሁ ያለችው የነበረው ሰው። እንደዚህ አይነት ሰራተኞች ባይኖሩ ኖሮ እሷ ድሮም የእጇ አግኝታ እስር ቤት ተወርውራ ነበር። አሁንም ቢሆን ሩቁ ቁጭ ብላ ዝም አላለችም። በየቦታው ሰው እንዲጠፋ ሰው እንዲወድም ማንም ሰው ቀና ብሎ እንዳይኖር ከስር ሰው ልካ ሰውን አስቀምጣ ያደረገች ነው። ያወቁ ሰዎች እሷ ወንጀል እንደምሰራ ያወቁ ሰዎች እያንዳንዳቸው እጃቸው ያነሱ ነው። አንዳንድ አይ የኛ ብር ካገኘን በኋላ ስለሌላ ሰው ህይወት ምን አገባን? እኔ ብር ተከፍሎኛል፣ ልክ እንደ መቅደስ ወንድም እኔ ብር ተሰጥቶኛል፣ ብር ተከፍሎኛል፣ ስለሌላ ሰው ህይወት ምን አገባኝ የሚሉ ሰዎች ከሷ ጋር ያጨበጭባሉ፣ ከሷ ጋር ይኖራሉ፣ ከሷ ጋር እንደፈለጉ ይሆናሉ። ግን ያ ያገኙት ብር ሳይበሉ ሳይጠጡት ነው እስር ቤት የሚወረውሩት። ምክንያቱ የሁሉ ሰው ህይወት ነው። አንዱ ኑሮ አንዱ ይጥፋ ማለት አይቻልም። ህግ በትክክል ባይሰራ የአንዱ ቢያደላ ብር ያለው ሰው ቢያደላ አንዳንዴ ጥሩ ነገር የሚሰራሉ። እኔ ሁሉም ሰው እንትን ማለት አይደለም፣ ግን በየቱም ቦታ ብትሄዱ አገራችን ላይ ሁሉ ነገር በብር ነው። ብር ካላችሁ ነው ህጉ የሚሰራው። ህጋዊ ነን ይላሉ፣ ግን ከስርስን የሚደረገው ነገር ህዝብ ይጨርሶታል። ሰው እሷ ሁሌ በብሯ ተመክታ የምትኖር ብር ስላለኝ አሸንፋለሁ፣ ብር ስላለኝ የቱም ቦታ ሄጄ እኖራለሁ፣ ብር ስላለኝ ማንም ሰው ምንም ማድረግ እችላለሁ ምትል ሴት ናት። እቺ ሴት እኮ ነገ ለማንም ሰው ዛሬ ሉል ቢተዋት፣ ዛሬ ሉል ይቅርታ ቢላት፣ ዛሬ ሉል አይ በቅሽ ያክስቴ ናት የአባቴ እህት ናት በቂ ይቅርብኝ ብሎ ቢተዋት እኮ ይሄ ነገር ዋተው ለምን ልምድ ሆኖበታል። ትክክለኛ ሰው ብትሆን ኖሮ የሉል አባቴ እና አላመት አሳስራት አስቀምጦ ነበር ትላላችሁ? ኖ እሷ ብርና ብር ወዳጅ ብቻ ናት። ብር ካገኘች ማንም ሰው ምንም ይሁን ትሸጠዋለች። የልዑል እናትም ብላለች እኮ እሷ ብር የምታገኝበት ነገር ከሆነ አይነዋን አታሽም፣ ልጇ ትሸጣለች ነው ያለችው። እውነቷን አትደራደርም። ይሄ የተረጋገጠ እውነት የሆነ ነገር ነው። በአይናችን ያየነው ነገር ነው። ብር የምታገኝበት ከሆነ ምንም እኔ አላቅም። ብቻ ይህን ያህል ገንዘብ አፍስሳ ገና ሌላ ገንዘብ ለማግኘት ለምን እንደምትሮጥ አላቅም። ሰው ባለውን ነገር ፈጣሪውን አመስግኖ አልሐምዱሊላህ ብሎ ካኖረ ሌላ የሚመጣው ነገር እኮ በረካ አይኖረው። ባላችን ነገር አመስግነን የምንኖር ከሆነ ነው ሁሉ ነገር በረካ የሚሆንን እና ለማንኛውም የእሷ ነገር ተወርቶም አያልቅም። ምክንያቱም መጥፎ ሰው ሁሌ ለስለሱ ሊወራለት ወንጀሉ እንዲቀነስነት ነው የሚያደርገው። ስለዚህ ለማንኛውም የእሷ ጉዳይ ዛሬ ይሄ ነበረ። የልዑልን ጉዳይ ዛሬ ይሄ ነበረ። ነገሩ እስኪ መጨረሻው ምን ይሁን፣ ምን ይፈጠር፣ እንዴት ይሁን አይታወቅም። የእሷ መጨረሻና የልዑል አባት መጨረሻ
ምን ላይ እንደሚደርሱ እንግዲህ ሁላችንም ቁጭ ብለን እናያለን። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ተከታተሉን። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እወዳችኋለሁ።